ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር የአምላካችን ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ደግሞ በእግዚአብሔር ምሕረት እንደገና ተጠብቀን በዚህ ቀን በፊቱ እንድንሆን እግዚአብሔር እድል ስለሰጠን የእግዚአብሔር የአምላካችን ስም የተባረከ ይሁን። የምንካፈለውን ቃል ከቆላስይስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን አነብና እግዚአብሔር እንዲያስተምረን እንጸልያለን። እንደዚህ ይላል: እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ። እንጸልይ። እግዚአብሔር እንዲናገረን፣ እግዚአብሔር እንዲያስተምረን፣ እግዚአብሔር የልቡን ሐሳብ እንዲያካፍለን፣ ደግሞ የእግዚአብሔርን እውነት መስማት እንድንችል እናንተም ብቻ አይደለም ራሴን ጨምሬ እናንተ ጋር አብሬ ልሰማ እግዚአብሔር የሚናገረውን ቆሜያለሁ። ስለዚህ እግዚአብሔርን መስማት እንድንችል እግዚአብሔር እንዲረዳን እንጸልይ። በምሕረትህ ባለጸጋ በፍቅርህ ደግሞ እጅግ ግሩም የሆንክ የተፈራህና የተከበርክ ቅዱስ አምላክ እግዚአብሔር ስለዚህ ማለዳ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ካንተ የተነሳ እግዚአብሔር የዘላለም አምላክ ከምሕረት የተነሳ በሕይወት አለን። ደግሞ እግዚአብሔር የዘላለም አምላክ በዚህ በፊትህ እንድንሰብሰብ ረድተህናል። እንድታስተምረን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለውስጥ ለልባችን እንድትናገረን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም በቃልህ እውነት እግዚአብሔር የዘላለም አምላክ ልትናገረን ያለውን ነገር እግዚአብሔር እንደሚገባ ማድመጥ ደግሞ መጠቀም ፍሬ ማፍራት እንድንችል በጌታ በኢየሱስ ክርስቶስ ስም እርዳን። ቅዱስ አምላክ እግዚአብሔር በጌታ በኢየሱስ ስም እንጸልያለን። በተማርነው ትምህርት በሰማነው ቃል በዚያ እውነት መኖር እንዳንችል እግዚአብሔር የተዘራውን ዘር ሊለቅም ያለ ለቃሚ መንፈስ በስም ሥልጣን በኢየሱስ ስም የተመታ ይሁን። እግዚአብሔር የዘላለም አምላክ እንዳናስተውል እንዳንጠቀምበት እግዚአብሔር የዘላለም አምላክ የሚያዘናጋ እግዚአብሔር ከአንድም ከሌላም መንገድ የሚገለጥ ሥጋችን በዚህ ተቀምጦ እግዚአብሔር የዘላለም አምላክ መስማት እንዳንችል ነገሮችን ወደ ሕይወታችን ወደ አእምሯችን እያመጣ እግዚአብሔር የዘላለም አምላክ ነፍሳችንን በፊትህ እንዳንሆን የሚያደርግ የተጽዕኖ ጉልበት በጌታ በኢየሱስ ክርስቶስ ስም የተገለበጠ ይሁን። ጊዜውን ሁሉ በጌታ በኢየሱስ ክርስቶስ ስም ላንተ አስረከብን። ስለ ሰማህን ተባረክ። አሜን። እዚህ አሁን ያነበብኩት ቆላስይስ መጽሐፍ ምዕራፍ 3 ላይ ሲጀምር እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ ይላል። ምናልባት በነበረን የጾም ጸሎት ጊዜ ከዚህ በፊት በነበረ የጾም ጸሎት ጊዜ በዚህ ቃል ወንድማችን አለማየሁ እንዳገለገለ አውቃለሁ። ግን እግዚአብሔር በልቤ ውስጥ ስላስቀመጠ ደግሞ እግዚአብሔር መልእክት አለው ብዬ ስላመንኩኝ ድጋሚ ይዤ ቆሜያለሁ። እግዚአብሔር ዛሬም ይናገራል። ይሄ የቆላስይስ መጽሐፍ ወይም ቆላስይስ የምትባለው ከተማ በእስያ ውስጥ የምትገኝ ከተማ ነው። የሮማን ቅኝ ግዛት ስር የሆነች አሁን ቱርክ ተብላ የምትጠራው ከተማ ነች። መልእክቱ የተጻፈው ጳውሎስ የመጀመሪያውን የሮም እስራት ውስጥ እያለ በ60 ዓመተ ምህረት ገደማ እንደሆነ ይታሰባል። ይህ መጽሐፍ የተጻፈው እሱ በተጻፈበት ጊዜ ኤፌሶን፣ ፊልጵስዩስ እና ፊልሞና መልእክቶች እንደተጻፉ የመጽሐፍ ቅዱስ አዋቂዎች ይናገራሉ። የቆላስይስ ቤተ ክርስቲያን የተቋቋመችው በሦስተኛው የጳውሎስ ጉዞ ላይ እንደሆነ አሁን መስኮላሮች ይህንን ያምናሉ። የተጻፈበት ዓላማ የክርስቶስ መለኮታዊ ማንነት ለመግለጽ፣ እውነተኛውን የሕይወት ትምህርት ለማስተማር፣ ከአማኞች የሚጠበቀውን አዲሱን የሕይወት ትክክለኛ ባህሪ ለማሳወቅና የስህተት ትምህርትን ለመቃወም የቆላስይስ መጽሐፍ የተጻፈው እንደገና እናገራለሁ
የቤተ ክርስቲያንን መለኮታዊ የክርስቶስን መለኮታዊ ማንነት ለመግለጽ እውነተኛውን የሕይወት ትምህርት ለአማኞች ለማስተማር ከአማኞች የሚጠበቀውን አዲሱን ሕይወት ያነበብኩት ክፍል ላይ እንግዲህ ከክርስቶስ ጋር ምን ካላችሁ ይላል፣ ከተነሳችሁ። ትንሣኤ ያገኘ ሰው በክርስቶስ አዲስ ሕይወት ያገኘ ሰው መኖር ያለበትን ትክክለኛ ባህሪ ለመግለጽና የስተት ትምህርትን ለመቃወም ነው። በቆላስያስ ከተማ ወይም በቆላስያስ ምድር ገብቶ የነበረ የስተት ትምህርት ስለነበረ እሱን ለመቃወም ነው። ይህ ትምህርት ኖስቲዝም የሚባል ትምህርት ሲሆን እንደዚህ ብሎ የሚያስብ ትምህርት ነው። ደህንነት የሚገኘው በእውቀት ነው። አዋቂ የሆነ ሰው፣ ያወቀ ሰው፣ እውቀት ያለው ሰው ድኗል። የሚያድነው እውቀት ነው ብሎ የሚያምን ትምህርት ነው። እምነት ቁሳዊ ማረጋገጫ ከሌለው ደካማና ፋይዳ ቢስ ነው ብሎ ያምናል። ቁሳዊ ማለት የሚታይ የሚጨበጥ ነገር ከሌለው በስተቀር። ለእኛ ለክርስቲያኖች ደግሞ እምነት ከመስማት ነው። ይህ ትምህርት ቁሳዊ ማረጋገጫ ከሌለው ደካማ ወይም ፋይዳ ቢስ ነው ብሎ ያምናል። የክርስቶስን መለኮትነት፣ ጸሎትን፣ እምነትን፣ ተአምራትን፣ የክርስቶስን ዳግም ምጽአት፣ የመጽሐፍ ቅዱስን ትክክለኛነት አይቀበልም። ልድገመው። የክርስቶስን መለኮትነት፣ ጸሎትን፣ እምነትን፣ ተአምራትን፣ የክርስቶስን ዳግም ምጽአት፣ የመጽሐፍ ቅዱስን ትክክለኛነት አይቀበልም ወይም ደግሞ ይቃወማል። ይህ ኖስቲዝም የሚባለው ትምህርት ለመንፈሳዊ ቅድስና ሲባል ዋጋ መክፈል፣ የሆነ ነገር ማድረግ እንደሚጠበቅብን፣ ብሕትውናን እና አካልን ማጎሳቆልን ያስተምራል፣ ይቀበላል። ጽድቅ ለማግኘት መመነን፣ ገዳም መግባት፣ ባህታዊ መሆን፣ የራስን ጥረት ማድረግ እንደሚፈልግ የሚያስተምር ትምህርት ነው። ስለዚህ አንዱ የተጻፈበት ዓላማ ይህንን ትምህርት ለመቃወም ነው ጳውሎስ የቆላስያስ መልእክትን የጻፈው። እዚህ አሁን ያነበብኩት ክፍል ላይ ሲጀምር ግን እንግዲህ ብሎ ነው የሚጀምረው። በላይ ያለውን አስቡ፣ በላይ ያለውን እሹ እንጂ በምድር ያለውን አይደለም ካለ በኋላ ክፍሉ ሲጀምር እንግዲህ ይላል። እንግዲህ የሚለው ከኋላ ያለ አንድ ነገር እንዳለ፣ ከእሱ ጋር ሊያያይዘው የሚፈልገው ነገር እንዳለ የሚያመለክት ነው። በዚያን ጊዜ እንግዲህ ምናምን እያሉ የሚጀምሩ ትምህርቶች በሙሉ የሚያያይዟቸው ነገሮች አሉ። ስለዚህ ከዚህ ቀደም ብሎ የተነገረ ሌላ ሐሳብ፣ ሌላ ነገር እንዳለ ያመለክታል። ቆላስያስ ምዕራፍ 2 ከቁጥር 20 እስከ 22 ድረስ እንደዚህ ይላል። ከዓለማዊ የመጀመሪያ ትምህርት ንቃችሁ ከክርስቶስ ጋር ከመሞታችሁ እንደ ሰው ሥርዓት አትያዝ፣ አትቅመስ፣ አትንካ በሚሉ ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ብሎ ይናገራል። በዓለም ሥርዓት እንዳለ እንደ መጀመሪያ ትምህርት አትቅመስ፣ አትያዝ፣ አትንካ በሚሉ ትምህርቶች በዓለም እንደምትኖሩ ለምን ለዚህ ትገዛላችሁ? እነኚህ በሙሉ በዓለም ያሉ ነገሮች፣ በዓለም ያሉ ሥርዓቶች፣ የምንጠብቃቸው ነገሮች ሁሉ ሊጠፉ ተወስነዋልና ይላል። ዮሐንስ 6:27 ላይ ለሚጠፋ መብል አትስሩ ይላል። መልእክቴን በደንብ እንድትይዙልኝ እፈልጋለሁ። በላይ ያለውን ምን አድርጉ ነው ያልኩት? እሹ። እኔ አይደለሁም፣ መጽሐፍ ቅዱስ ያለውን ነው። በምድር ያለውን አይደለም። ሰው በምድር እየኖረ ሰው በዚህ ዓለም እየኖረ ምድራዊ ነገር አያስፈልገውም ወይ? አለመፈለግስ ይችላል ወይ? ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚሆን መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን አብ አትሞታልና ይላል። ለሚጠፋ መብል አትስሩ፣ በምድር ያላችሁ አትብሉ ማለት ነው። ስራ ሰርታችሁ ገንዘብ አታገኙ ማለት ነው። ልባችሁን ሁለንተናችሁን ለሱ ሰጥታችሁ
ከእግዚአብሔር ከሆነ ነገር ልቃችሁ። በዓለም የሚባል አንድ አባባል አለ፣ የትም አምጪው፣ የትም ፍጪው፣ ዱቄቱን አምጪው። ጥቅም የሚያስገኝ እስከሆነ ድረስ፣ የሆነ ነገር የሚያስገኝ እስከሆነ ድረስ ሁሉን ነገር ማድረግ አንችልም። በጽድቅ የሆነ እግዚአብሔር የሚከብርበት፣ እግዚአብሔር ደስ የሚሰኝበት ሥራ አለመስራት ስንፍና እንደሆነ መጽሐፍ ቅዱስ ይናገራል። ሥራ መስራት ዓለምን መመኘት አይደለም፣ ግን በጽድቅ የሆነ ሥራ መስራት ስላለብን ነው። ስለዚህ ከላይ እንዳየነው በምዕራፍ 3 ሲጀምር እንግዲህ ይላል ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት የምትሹት ነገር፣ የምትፈልጉት ነገር፣ ልባችሁን ልትጥሉበት የሚገባው ነገር ክርስቶስ በአብ ቀኝ ተቀምጦ ባለበት በሰማይ ያለውን ነገር ነው። ስለ ፍጻሜያችሁ ስታስቡ አንዳንድ ሰዎች አንዳንድ ነገር ሲናገሩ ለምን ሲኦል አልገባም ብፈልግ፣ ክርስቲያኖችን እያልኩ አይደለም። ፊናንስ ስለነበርኩኝ ድሮ አንድ ጓደኛ አለኝና ተው ትያዛለህ፣ ወህኒ ቤት ትገባለህ፣ አትንቀሽቀሽ ይለዋል አለቃችን። ወህኒ ቤት አይደለም ሲኦል ልግባ ይላል ሲመልስ። ብሩን ላገኘው እንጂ ጥቅሙን ላገኝ እንጂ ይላል። ያን ያህል ተሰጥተን ከምድራዊ ነገር ጋር ተጣብቀን እሱን ብቻ እንፈልግ የእግዚአብሔር ፈቃድ ስላልሆነ ነው። ክርስቶስ በአብ ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ። በደንብ ስቡኝ። ምድራዊ ነገር አለመፈለግ እንችላለን ወይ? አለማሰብ እንችላለን ወይ? ሁላችን አሁን ቤታችን ያለ ጎዶሎ፣ ለነፍሳችን የሚያስፈልግ፣ ለኑሯችን የሚያስፈልግ፣ ለስጋችን የሚያስፈልግ ብዙ የምንሻው ብዙ የምንፈልገው ነገር አለ። ከሱ ጋር ግን ተጣብቀን እንድንቀር የእግዚአብሔር ፈቃድ አይደለም። አዎ ይጠቅመናል። እሱን ለማግኘት ግን እግዚአብሔርን እስኪያስረሳን ድረስ፣ የእግዚአብሔርን ሕግ እስኪያስጥለን ድረስ መሆን ያለብን አይደለንም። ስለዚህ ይህን እሹ እንጂ በምድር ያለውን አይደለም ብሎ ይናገራል ሐዋርያው። እንዴት ይቻላል ብሎ ሲናገር የመጀመሪያ የሚለው ሞታችኋል ይላል። አሁን መልእክቴ እዚህ ጋር ነው ያለው። እንግዲህ ብሎ ሲጀምር ራሱ ከክርስቶስ ጋር ከተነሳችሁ አይደለም የሚለው። ብዙ ሰዎች ትንሣኤ ነው የምንፈልገው። በሕይወታችን ትንሣኤ፣ በኑሯችን ትንሣኤ፣ በትምህርታችን ትንሣኤ እንፈልጋለን። ግን ሞተናል ወይ? ያልሞተ ሰው ትንሣኤን ማየት አይችልም። በቃ ድሮም ሕያው ነው እሱ። በሕይወት እየኖሩ ትንሣኤ የለም። ራሳችን አዋቂ ሆነን ክብር ማየት አንችልም። ስለዚህ ትንሣኤን ለማየት መሞት ያስፈልጋል። ለዓለም መሞት፣ ለኃጢአት መሞት፣ ለክፋት መሞት፣ ለርኩሰት መሞት ያስፈልጋል። ለዚህ ነው ከተነሳችሁ የሚለው። ወረድ ብሎ ግን ሲናገር ምን ይላል? ሞታችኋል። ለዓለም ነገር ሞታችኋል፣ ለክፋት ሞታችኋል፣ ለኃጢአት ሞታችኋል። ስለዚህ በላይ ያለውን ምን አድርጉ? እሹ። በላይ ያለውን አስቡ። ይኸው በሕይወት አለን፣ እስትንፋሳችን ከኛ ጋር አለ። ግን የምንኖረው ለእግዚአብሔር ክብር ነው። የምንኖረው እግዚአብሔርን ደስ ለማሰኘት ነው። ይሄ መልእክት በጣም ወደ ልቤ የመጣው የፋሲካ ሰሞን በቴሌቪዥን በምንም ስታይ ሁሉ ሰው ስለ ትንሣኤ ያወራል። ግን ሞተናል ወይ? ሞታችኋል። ሕይወታችሁም ከክርስቶስ ጋር ምን አድርጓል ይላል? ተሰውሯል። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ ሕይወታችሁ ባለበት መጨረሻችሁ በሆነው
በእግዚአብሔር ቀኝ ክርስቶስ ተቀምጦ ባለበት በላይ ያለውን ምን አድርጉ? አስቡ። በላይ ያለውን እሹ። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ይህን መንፈስ ያብዛል። ሮሜ 6:2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን ይላል። ለምን የሞትን? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን? በማን? በኃጢአት። አንችልም ከሞትን ማለት ነው። ስለ ሞተ ሰው አስቡ። ምን ማድረግ ይችላል? የፈለገው አይነት ሀብታም ቢሆን፣ የፈለገው አይነት ባለስልጣን ቢሆን፣ የፈለገው አይነት ደረጃ የደረሰ ቢሆን ከሞተ የሁሉ መጠሪያ ሬሳ። እንዲህ አድርጉልኝ ማለት አይችልም። በሕይወት ያለው ሰው የሚፈልገውን ያደርግለታል። ትልልቅ የሆኑ ሰዎች፣ ሀብታም የሚባሉ ሰዎች ሞተው ማንኛውም ሰው እንደሚደረግለት ሰው ተደርገው ይቀበራሉ። ኖ እኔ በዚህ አይልም። አንዳንዴ እንደውም ድሬዳዋ ጥሩ ምሳሌ ሊሆነን የሚችል ሙቀት ስለሆነ ሬሳ በተለይ የሚያድር ከሆነ ይበላሻል። ስለዚህ ስለሚበላሽ ፎርማሊ እናስወጋለን አይደለ? ሐኪሙ ወጥቶ ባገኘው ቦታ በዚህም ሲለው እረፍ አይልም። ያለ አግባብ ነው አይልም። ለምን? ሞቷል። ብዙ ነገራችን ከምድር ጋር የተጣበቀው ስላልሞትን ነው። እንዴት አድርገን በሱ እንኖራለን? በኃጢአት እንዴት እንኖራለን? በኃጢአት የምንኖር ከሆነ የሞትን አይደለንም። ሰው ለሁለት መንግስት መገዛት አይችልም። በኃጢአት የሞትን እኛ ወደፊት እንዴት አድርገን በሱ እንኖራለን? ኃጢአት እየሰራን እንዴት እንኖራለን? ኃጢአትን እየጨለጥን እንዴት እንኖራለን? አንችልም። ከሞትን ሐሳባችን ላይ ነው። የሆነ ነገር ልናደርግ ስንል እንደው ጥሩ ምሳሌ የሚሆነኝ በጣም ተናደን የሆነ ነገር ሆነን ብስጭት ብለን ማድረግ የምንችለው ነገር እያለ ወይኔ ለልጆቼ ስል እንላለን አይደል? ለልጆቻችን ስንል ክፉ አናደርግም። ለምን? ክፉ ነገር ብናደርግ የሆነ ነገር ብንፈጽም እስር ቤት ብንገባ ልጆቻችን ይጎዳሉ ብለን ስለምናስብ፣ ስለዚህ መጨረሻችንን የምናስብ፣ ፍጻሜያችንን የምናስብ፣ ደስቲኒያችንን የምናስብ ከሆነ ዛሬ በኃጢአት ልንጨማለቅ አንችልም። አስቡ የሚለን ለዚህ ነው። የሆነ ነገር ልናደርግ ስንል፣ የሆነ ነገር ልንፈጽም ስንል ክርስቶስን እያየን እሱ ቢሆን ይህን ያደርገው ነበር ወይ? ጌታ ቢሆን ይህን ይፈጽመው ነበር ወይ? ይህን ባደርግ መጨረሻዬ ምንድን ነው? ለኃጢአት የሞትን እኛ እንዴት ወደፊት በሱ እንኖራለን? በኃጢአት እንዴት እንኖራለን? ከኃጢአት ጋር ተስማምተን እንዴት እንኖራለን? ኢየሱስ ክርስቶስ ጌታ ነው። ቆላስይስ 2:20 ላይ ከዓለማዊ ትምህርት ልቃችሁ ከክርስቶስ ጋር ከሞታችሁ ይላል። ምድራዊ ከሆነ ዓለማዊ ከሆነ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። ይህ ሴኩላሩን ትምህርት አትማሩ ማለት አይደለም። እንዲህ አይነት አስተምሮ ስላለ እሱን አይደለም። መማራችን ጥሩ ነው፣ ማወቃችን ጥሩ ነው። ከዓለማዊ ትምህርት ኃጢአትን ከሚያለማምድ እርኩሰትን ከሚያለማምድ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። ዛሬ እግዚአብሔር በኢየሱስ ክርስቶስ ስም ያልሞቱ ነገሮቻችንን ይግደልን። በደንብ አሜን በሉ። በደንብ አሜን በሉ። ለምንድን ነው በላይ ያለውን እሹ፣ በላይ ያለውን አስቡ የሚለን የእግዚአብሔር ባሪያ? በደንብ ስሙን። ስለ ምድራዊ ነገር ወይም ስለ ሥጋ ማሰብ ሞት ስለሆነ በደንብ እየለያችሁ እንድትሰሙኝ ይፈልጋለሁ። ስንፍናን እያስተማርኩ አይደለም። መስራታችሁ፣
መልካም ነገር ማድረጋችሁ የሚገባችሁን በምድር ላይ ስንፍናን መጽሐፍ ቅዱስ አያበረታታም። በመጀመሪያ ደረጃ ስለ ሥጋ ስለ ምድራዊ ነገር ማሰብ ስንል ሁሉን ጥለን ቅድም እንዳልነው እዚህ ጋር የስህተት ትምህርትን ብለን እንደገለጽ ነው ገዳም ገብተን ባህታዊ እንድንሆን አይደለም። ሮሜ ምዕራፍ 8 ቁጥር 6 ላይ እንደዚህ ይላል፣ ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ስለዚህ በላይ ያለውን የምንሻው በዓለም ያለውን ምድራዊ ነገር ያለውን ማሰብ ሞት ስለሆነ አብረን እየሰራን አብረን እየኖርን አብረን የሆነ ነገር እያደረግን እኩል ደሞዝ እያለን ልዩነት ሊፈጠር ይችላል። እነሱ በዚያኛው እኛ በዚህኛው መንገድ ስንሄድ ተበለጥኩ በሚል እነሱ ያደረጉትን ለማድረግና ከነሱ እኩል ለመሆን ማሰብ እሱ ሞት ነው። ሁሉ በምድር ላይ ኖራችሁ ያለ ክርስቶስ ከምትሆኑ ሁሉን አጥተን እግዚአብሔር ከኛ ጋር ቢሆን ይበልጣል። አሜን። የሥጋ ነገር ወይም ምድራዊ ነገር ሁለተኛውን ነው የምናገረው። የሥጋ ነገር ወይም ምድራዊ ነገር በላይ ያለውን እንድናስብ የሚፈለገው ይሄ የሚጨመር ስለሆነ ክርስቶስን ስንከተል የሚጨመር ስለሆነ አንዴ የዛሬ 30 ምናምን ዓመት አካባቢ ሊሆን ይችላል። በጣም በልጅነቴ ነው ወደ ድሬዳዋ የመጣሁት። 17 18 ዓመት አካባቢ ትንሽ ቆየንና ተመልሰን ወደ አዲስ አበባ ፈቃድ ወስደን ሄድን። ብዙ ማውቀው ነገር የለም። አዲስ አበባ ነው ተወልጄ ያደግኩት፣ ግን እንደዚህ በቤተሰብ ቁጥጥር ስር ስላደግኩ ብዙ ማውቀው ነገር የለም። ሸበሌ ሆቴል የሚባል ገባን። ፊናንሶች ስለነበርን ትንሽ ገንዘብ አለንና ሸበሌ ሆቴል ገባን። ምን ይምጣላችሁ ስንባል እንደሚያውቅ ሰው ሜኖ አምጡ አለን። ሜኖ መጣልን። ይሄን አምጡ አለን። ሁላችንም የሆነ ረዘም ያለ ጽሑፍ የተጻፈ አይተን ይሄን አምጡ አለን። እሺ አለና ዌተሩ ሄዶ ትንሽ ቆየና በቅቤ የተቀባ ዳቦ ይዞልን መጣ። ተሸወድን። ይሄን ያዘዝነው ደረቅ ዳቦ ምናምን ተባባልንና በንዴት ጨፈጨፍ። ዋጋውን ደግሞ አይተነዋል። ላዩ ላይ ከፍ ይላል። በወቅቱ በላ ነው። ከዛ ከ30 ከ40 ደቂቃ በኋላ በጃንጥላ ሽቦ ላይ የተሰካ የተጠበሰ ነገር ይዞ ሲመጣ እኛ ጢቅ ብለን ዳቦ በቅቤ በልተን በጭማሪው በማቆያው እኛ ጠግበናል። እግዚአብሔር ከዚህ ሕይወት ይጠብቃል። የሚጨመር ነው ምድራዊ ነገር። እኔ አይደለሁም፣ መጽሐፍ ቅዱስ እንደዚህ ይላል በማቴዎስ 6:33 ላይ ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ብዙ ጊዜ ስናወራ ሌላው ይጨመርላችኋል ነው የምለው። አይደለም። ይህም ሁሉ የተባለው ምንድን ነው? ከዛ በፊት ስለምትበሉት ስለምትጠጡት አትጨነቁ ይላል። የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ። አይዘሩም፣ አያጭዱም፣ ምንም አልደከሙም፣ እግዚአብሔር ይመግባቸዋል። እግዚአብሔር የተጌጠ ነገር ያለብሳቸዋል። እናንተ ከነሱ ትበልጣላችሁ። ስለዚህ አስቀድማችሁ የእግዚአብሔርን መንግሥትና ጽድቅ ፈልጉ፣ ይህ ሁሉ ይጨመርላችኋል። የምትበሉት ይጨመርላችኋል፣ የምትለብሱት ይጨመርላችኋል። እግዚአብሔር በኢየሱስ ስም ማስተዋል ይስጠን። የሚጨመር ነገር ነው ምድራዊ ነገር። ግዴላችሁም ክርስቶስን ተከትላችሁ የሚጎልብን አንዳች ነገር የለም። እግዚአብሔር ከኛ ጋር ሆኖ የሚጎልብን አንዳች ነገር የለም። አሁን በሚጨመር ነገር ነው ሐሳባችን ምድራዊ፣ ነገራችን ምድራዊ፣ ኑሯችን ምድራዊ፣ እንደው ምንሄድ እንኳን እስከማይመስል ድረስ አንዳንዶቻችን የምንሞት እንኳን እስከማይመስል ድረስ ከምድር አደራረግና ከምድር አሰራር ጋር ተጣብቀናል። እግዚአብሔር ዛሬ በኢየሱስ ስም በመንፈሱ ያላቀን በሚጨመር ነገር ዋናውን ጥለን ማለት ነው። ከፈልናት እኮ ቅድም አልቀረም። አቅም ያላቸው ጥሩ አፒታት ያላቸው ትንሽ ትንሽ
ከላዩ ላይ ነኩት፣ ከፈልናት። ኢየሱስ ክርስቶስ ያድናል። በምትበሉት በምትጠጡት አትጨነቁ፣ የሚያስፈልጋችሁን ሁሉ እግዚአብሔር ያውቃል ይላል። ሶስተኛ ምድራዊ ሳይሆን ሰማያዊ ሀብት ማከማቸት ስለሚገባ በላይ ያለውን ማሻት ያለን። አሁን ሁሉ ሰው ልኩ መለኪያው ልዩነት ሳይኖር በዚህም ያለን በዚያም ያለው ልዩነት ሳይኖር አሁን ልካችን ምድራዊ ሀብት ነው። እሱ የምንለው ቢያስፈልግ አንዳንዶቻችን እሳቸው የምንለው የሚቆጠር ነገር ያለውን ሰው ማክበር አያስፈልግም አላልኩም። ማከማቸት የሚገባን ግን ሰማያዊ ሀብት እንደሆነ መጽሐፍ ቅዱስ ይነግረናል። እንደዚህ ይላል ማቴዎስ 6:2 ላይ ነገር ግን ብልም ዝገትም በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ ይላል። በሰማይ መዝገብ ምን አድርጉ? አከማቹ። ብልም ዝገትም በማያጠፉት ሌቦች ቆፍረው በማይወስዱት። የምድራዊ ሀብት ሌቦች ይሰርቁታል። የምድራዊ ሀብት ይበላሻል። የምድራዊ ሀብት ይጠፋል። ትላንት አንቱ ያላቸው ዛሬ ደግሞ ምንም የሌላቸው ሰዎች እናውቃለን። ግን እዛ አብሯቸው የነበረ እግዚአብሔር ሲወርዱም አብሯቸው አለ። አሜን። ምድራዊ ሳይሆን ሰማያዊ ሀብት ነው መሰብሰብ የሚገባል። እግዚአብሔር ጋር ነው አካውንት ሊኖረን የሚገባው። የዛሬ አሁንም 20 ምናምን ዓመት በፊት ደቀ መዝሙር ስንማር ምናልባት እዚህ መካከል ካለች አላውቅም ልጅቷ አብረን ደቀ መዝሙር እንማራለንና ፕሮግራሙን አስተባብር ነበር። ፓስተር ተፈሪ ነው የሚያስተምረን። ሲቀር በቃ እናንተ ያዙት የሆነ ነገር አለን ብሎ ይናገራል። ሲናገር አንቺ ፕሮግራም ያዢ ምሪልን ምናምን እላለሁ። ብዙ የምንሰጠው ፕሮግራም መሪ። ምክንያቱም ደቀ መዝሙር ተማሪ ነን። ቃል አካፍል የሚባል የለም እኛ መካከል። አንዷን ልጅ እንዲህ አልኳት፣ ፕሮግራም ትመሪያለሽ ሳምንት ፓስተር ስለሌለኝ ስላት፣ ፕሮግራም አልመራም አለች። ምን ነው ስላት፣ ቃል ነው ማካፍለው አለች። ደነገጥኩ። ቃል ገና ያኔ ከኛ አይጠበቅምና ቃል ነው ማካፍለው? አዎ። እምቢ እንዳልላት ፈርቼ እሺ አካፊ ያለው ለሌላ ሰው ፕሮግራም ሰጠው። ከዛ እሑድ መጣችና እንደዚህ ያለችን፣ እሑድ ከሰዓት ስለነበረ የምንማረው መጽሐፍ ቅዱስ 66 ነው ትላላችሁ አይደለ አለችን። አዎ ለኔ 67 ነው አለች። ድጋሚ ደነገጥኩች። ልጅ ምን ልታወራ ነው? ምክንያቱም ከደህንነት እስከ ደቀ መዝሙር 66 ነው የተማረው። ዘንድሮም 66 ነው አይደል? ኬት ልታመጣ ነው? ደነገጥኩ። ከዛ እንዲህ ያለችን 67ኛው መጽሐፍ የኛ ህይወት ነው አለች። ዳዊት መልካም ሲያደርግ ተጽፎለታል፣ ክፉ ሲያደርግ ደግሞ ተጽፎበታል። ስለዚህ የኛም ህይወት ይጻፍልናልም ይጻፍብናልም አለች። እስካሁን ከውስጥ አይወጣም። ኢየሱስ ክርስቶስ ያድናል። ስለዚህ መዝገብ በሰማይ አከማቹ ማለት እግዚአብሔር ጋር የሚጻፍ ነገር፣ እግዚአብሔር የሚይዘው ነገር ሊኖረን ይገባል። ይጻፍልናል ደግሞ ይጻፍብናል። እወቁ ይሄን። መጨረሻ ላይ እናንተ አባቴ ብሩካን የሚባላሉ እናንተ ምናምን የሚባሉ ደግሞ አሉ አይደል? መጽሐፍ ቅዱስ ሲናገር። ስለዚህ ይጻፍልናል ይጻፍብናል። መዝገብ ማከማቸት ካስፈለገን በሰማይ መዝገብ እንድናከማች እግዚአብሔር ይርዳል። በደንብ እየደገምኩ ምለው ለዚህ ነው። ምድራዊ ሀብት አያስፈልግም፣ መስራት አያስፈልግም እያልኩ አይደለም። ግን የሚበልጠው የሰማዩ፣ የሚሻለው የሰማዩ። በጣም ልንተጋ ልንሮጥ የሚገባው በሰማይ ያለው መዝገብን ለማከማቸት። ኢየሱስ ክርስቶስ ጌታ ነው። የምድሩ ይበላሻል፣ ይጠፋል። ዮሐንስ 16:17 ላይ እንደዚህ ይላል፣ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል።
ይሄ የምንፈልገው በብርቱ ምንሮጥለት ሌት ተቀን ምንተጋለት እነሱ ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አሜን። የሁላችን የመጨረሻ ፍላጎት የሁላችን የመጨረሻ ሐሳብ ክርስቶስን ስንከተል ከክርስቶስ ጋር ለዘላለም መኖር አይደለ? ስለዚህ ሐሳባችን ላይ ሊሆን ይገባል። ለዚህ ነው በላይ ያለውን አስቡ፣ በላይ ያለውን እሹ የሚለው። በዓለም ያለውን መፈለግ ወይም መውደድ ለእግዚአብሔር ያለንን ፍቅር ይቀንሳል። ሰው ለሁለት መንግስት መገዛት ስለማይችል አያስፈልገንም አላልኩም፣ ግን በጣም ከእግዚአብሔር ይልቅ እሱን መፈለግ 26 ዓመት 24 23 ዓመት ኳየር እያገለገልኩ ብዙ አገልግሎት ላይ እያለፍኩ ነው። አንዳንዴ ምን አለ ለጌታ በሰጠው ጊዜ በእግዚአብሔር ፊት እንዴ ታበላኛለህ፣ ስራ ነው ካልሰራው መኖር እችላለሁ ትባላላችሁ። ዓለምን ወይም በዓለም ያለውን መውደድ ለእግዚአብሔር ያለንን ፍቅር ስለሚቀንስ አንደኛ ዮሐንስ 2:15 ላይ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም ይላል። ከራሴ እየፈጠርኩ አይደለም። አሁን በዓለም ያለው የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት ትምክተኛ ያደርጋል። ብቀደው እንኳን አያልቅም የኔ ገንዘብ የሚሉ ሰዎች አውቃለሁ። ክርስቲያኖች አይደለም። ድሮ ፊናንስ እያለው ነው ማወራቸው። ብቀደው እንኳን አያልቅም። ስለዚህ የፈለገው ነገር ቢመጣ፣ ችግር ቢመጣ፣ ረሃብ ቢመጣ፣ ምናምን ቢመጣ ምንም አያሳስብም፣ በቂ ገንዘብ አለኝ እስከ ሕይወቴ ዘመን ሁሉ የምኖርበት የሚሉ ሰዎች አውቃለሁ። ትምክህት ማለት ነው። በገንዘባቸው ይመካሉ። የሆነ ነገር ቢፈጠር እግዚአብሔር ያለ ሳይሆን ገንዘብ አለኝ። ወረድ አድርገን ወደኛ ስናመጣው ደግሞ እንትና አለች አሜሪካ፣ ውጪ ዘመድ አለኝ። ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። መጽሐፍ ቅዱስ ነው። አላውቅም እንዴት መግለጥ እንደምችል ዓለምን መውደድ ከእግዚአብሔር አስበልጠን ከእግዚአብሔር ይልቅ ስለ ዓለም፣ ስለ ገንዘብ፣ ስለ ምኞት መንቀሳቀስ ማለት ነው። ለዚህ ነው በላይ ያለውን ምን አድርጉ? እሹ በላይ ያለውን አስቡ። ፍላጎታችሁ፣ ሐሳባችሁ ሁሉ በላይ ያለውን ለማግኘት ይሁን። ለምን? ሌላው የሚጨመር ነው። ሌላው ከክርስቶስ የሚለይ ነው። ሞታችኋል። ሲጀምረው ቃሉን እንኳን ከክርስቶስ ጋር ከተነሳችሁ ሽን ቃል በደንብ ያዙልኝ። የተነሳ ነው ከክርስቶስ ጋር ከሆነ የሚረዳን ክርስቶስ ከኛ ጋር አለ። አንዳንዶቻችን በራሳችን ተነስተናል። ከሞትንበት ራሳችንን ቀስቅሰን ተነስተናል። ስለዚህ ማንም ሊያቆመን የሚችል የለም። የመጨረሻ ስለ ሰማይ ማሰብ ዋጋ ስላለ ሕይወታችሁ የሆነ ክርስቶስ በሚገለጥበት በዚያን ጊዜ እናንተ ከእሱ ጋር ደግሞ በክብር ምን ትላላችሁ? ትገለጣላችሁ። መጨረሻችን ይሄ ነው። በቃ ክርስቶስ ሲገለጥ፣ ኢየሱስ ክርስቶስ ሲመጣ ዛሬ
ጌታ ቢመጣ ስንቶቻችን ከእሱ ጋር እንገለጣለን? እግዚአብሔር ያውቃል። ስንቶቻችን እግዚአብሔር ደስ ይሰኝብናል? እግዚአብሔር ያውቃል። መጽሐፍ ቅዱስ ሁለቱ ይፈጫሉ፣ አንዷ ትሄዳለች፣ አንዷ ምን ትላለች? ትቀራለች። ሁለት ያርሳሉ፣ አንዱ ይሄዳል፣ አንዱ ይቀራል ይላል አለ። ጌታ ቢመጣ እዚሁ ቸርች እያለን ነው የምነግራችሁ። እዚህ ቤት ውስጥ እያለን አሁን እግዚአብሔር ቢገለጥ ስንቶቻችን ጋር ከእሱ ጋር እንሄዳለን? እኔን ጨምሮ እግዚአብሔር ያውቃል። እግዚአብሔር በኢየሱስ ስም መመለስ ያደርግልን። በሚገለጥበት ጊዜ ከእሱ ጋር ትገለጣላችሁ። ይሄን ለመገለጥ ደግሞ በዓለም ያለውን ሳይሆን በሰማይ ያለውን ምን አድርጉ? አስቡ። እሱን ምን አድርጉ? ፈልጉ። እሱን ምን አድርጉ? እሹ። ዛሬስ ከምድር ጋር ተጣብቀናል። የከሌ መኪና ነው የሚታየን። እሱ 2 አድርጓል፣ እኔ 3 ለማድረግ። እሱ የሆነ ጂፕላስ ሰርቷል፣ እኔ ደግሞ የሆነ ከፍ ለማድረግ። ፉክክር ሆኗል። ከዚህ የተነሳ መጸለይ አቁመናል። መጽሐፍ ማንበብ አቁመናል። ከእግዚአብሔር ጋር መነጋገር አቁመናል። ቢያስፈልግ ሚጸልዩልን አሉና እንጸልያለን። እኛ ከምድር ጋር ተጣብቀናል። በከሌ ጸሎት መንግሥተ ሰማያት አንገባም። ዋጋ አለው በሰማይ ያለውን መፈለግ፣ በሰማይ ያለውን መሻት። ሕይወታችሁ የሆነ ለካ ክርስቶስ ሕይወታችን ያለሱ ሙት ነን። በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ምን ትላላችሁ? ትገለጣላችሁ። ይህን የሚናፍቅ ሰው፣ ከክርስቶስ ጋር በክብር መገለጥ የሚፈልግ ሰው፣ ይኸው የምንለፋው እንደዚህ የምንሆነው ከእሱ ጋር ለመገለጥ ከሆነ ሐሳባችን ሰማያዊ፣ መሻታችን ሰማያዊ ሊሆን ይገባል። ለዚህ ነው በላይ ያለውን ምን አድርጉ? አስቡ። በላይ ያለውን እሹ እንጂ በምድር ያለውን አይደለም። ደግሜ ልበል፣ አትስሩ፣ ሰነፉኑ፣ ተቀመጡ አይደለም። ግን ለሁሉ ልክ ሊኖረው ይገባል። እኔ ወደ ጌታ እንደመጣሁ አካባቢ እንደዚህ መድረክ ላይ ሰማለሁ። ሰዎች በጣም ይጸልዩ ነበር፣ በጣም ወደ ክርስቶስ ይመጡ ነበር። አስተምሮውን እየተቃወምኩ አይደለም፣ እሱም ትክክል እና እንደዚህ ይባላል። ስንፍናን አናበረታታም። ከእግዚአብሔር ጋር በሚል ስራ ትታችሁ ምናምን ብላችሁ ጸሎት እያላችሁ ሁልጊዜ ስትራቡ እንዴት ልትሆኑ ነው ይባል ነበር። የጸሎቱን ነገር ብቻ ነው መናገር የፈለግኩት። እውነት ነው። አንዳንዴ የራሳችንን ስንፍና በእግዚአብሔር ልንሸፍን አንችልም። ላለመስራት እኔ የሆነ ጥሪ ያለኝ መጸለይ ያለብኝ እየሰራ እግዚአብሔር ይጠራሃል። ጥሪ ካለ እግዚአብሔር ያወጣሃል ይባል ነበር። ዘንድሮ ደግሞ ተገለበጠና ነገር እከሌ እዚህ ጋር ታገልግል፣ አረም ቢዚ ነኝ ስራ አለብኝ ነው። አሁን ደግሞ ሁለቱም ልክ ሊኖረው ይገባል። አሁን የምንሮጠው ሩጫ ያለ እግዚአብሔር ከንቱ ነው። ቅድም እንደተነጋገር ነው የሚጠፋ ዝገት የሚያበላሸው ብል የሚበላው ነው። ኢቭን ዛሬ ብንጠራ ይዘነው አንሄድም። ከኛ ጋር ለዘላለም የሚኖር እግዚአብሔር በሰማይ ያዘጋጀልን ርስት አለ። ለዚህ ነው ስፍራ አዘጋጅላችሁ ዘንድ እሄዳለሁ ያለ። የተዘጋጀልንን ርስት እሱን እያሰብን ልንኖር ይገባናል። እግዚአብሔር ክርስቶስ በአብ ቀኝ ተቀምጦ ባለበት በላይ ያለውን እያሰብን ልንኖር ይገባናል። ስንኖር እሱን እያሰብን ነገራችን ሁሉ ምድራዊ ከሆነ እንዴት እግዚአብሔር በእኛ ይገለጣል? እንዴት እግዚአብሔር በእኛ ይታያል? ልዩነት ጠፍቷል። አሁን ሁሉም የሚያስበውን ነው የምናስበው፣ ሁሉም የሚያደርገውን ነው የምናደርገው። እንዴት እግዚአብሔር በእኛ ይከብራል? ሰዎች ክርስቶስን እንዴት ይዩት? ልዩነት ከሌለ አሁን ጠፍቷል። መካከል ላይ ይባል ነበር እኔን አትይ ክርስቶስን እዩ። እኔ በእኔ ውስጥ ያላየውን ክርስቶስ እንዴት ይየው? ተናግሬ ከሆነ አላውቅም። እዚህ ቦታ ቅድም ያልኳችሁ ልጅ በሰበከችን ጊዜ ደቀ መዝሙር ትምህርት ስንማር
ፓስተር ተፈሪ እሁድ ከሰዓት በኋላ እዚህ አንድ ፕሮግራም ነበርና ከዛ ከደቀ መዝሙር ፕሮግራም ላይ ፕሮግራም ምራ ብለው አመጣኝ። ከዛ ፕሮግራም መራ። በሚቀጥለው ቀን ጥበቃ ነው የምሰራው። ያኔ ጥበቃ ስለምሰራ አንድ ቀን ጠብቄ 2 ቀን ምናምን አርፋል እና ወክስ አረግ መንገድ አንድ ደቀ መዝሙር ከኛ ጋር የሚማር ልጅ አገኘሁት እዚህ ከዚራ ውስጥ። ከብዙ ልጆች ጋር ነው የሚሄደው። ልጆቹ ደግሞ ገና በጌታ አዲስ ደህንነት የሚማሩ ናቸው። አገኘሁት። ሰላም እንዴት ነህ ምናምን ተባባልንና አታውቃቸውም አለኝ። አላውቃቸውም አልኩት። አላውቃቸው እሱ ቸርች ስለሚመጡና ደህንነት ስለሚማሩ ማውቃቸው መስሎት ነው። አላውቃቸውም አልኩት። ወደ እነሱ ዞር አለና አታውቁትም ሲላቸው በአንድ ድምፅ አገልጋይ አይደል እንዴ አሉ። አንድ ቀን ነው ፕሮግራም የመራሁት። በጌታ ፊት ነው የምነግራቸው። እሑድ ከሰዓት በኋላ የሆነ ነገር ሳደርግ ቢያዩኝስ እኔ ለካ እያገለገሉ እንደዚህ ማድረግ ይቻላል። በእኔ ያላዩትን ክርስቶስ በማን ያዩታል? ልዩነት ሊፈጠር ይገባዋል። ክርስቲያን መሆናችን ሊለይ ይገባዋል። ከተደበላለቅንበት ነገር እግዚአብሔር ያውጣል። መልእክት ይሄ ነው። በላይ ያለውን ምን አድርጉ? አስቡ። በላይ ያለውን እሹ፣ በምድር ያለውን አይደለም። እግዚአብሔር ይርዳን። እግዚአብሔር ይርዳን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ትርፍ አለው በላይ ያለውን ማሰብ፣ ጥቅም አለው በላይ ያለውን ማሰብ። ምናልባት ለጥቂት ጊዜ እንደ ሞኝ ልንቆጠር፣ እንደማያውቅ ሰው ልንቆጠር እንችል ይሆናል። ወይም ደግሞ የሆነ ነገር ልናጣ እንችል ይሆናል። እንደው በደንብ አስቡልኝ። ዘላለምንና እችን ጥቂት የኛን ዕድሜ ክርስቶስ የሞተው እኮ እኛ ለዘላለም ከእሱ ጋር እንድንኖር እንጂ በምድር ደስ ብሎን ምድር ላይ ቀልጠን እንድንቀር አይደለም። በምድር ደስ ሲለን ደስ አይለውም አላልኩም። ጥሩ ነው። ግን በሱ ተይዘን ነገራችን ምድራዊ ሆኖ ሐሳባችን ምድራዊ ሆኖ ሁሉ ነገር እዚሁ ሆኖ ከክሱ የሚለየን ከሆነ ምን ጥቅም አለ? በላይ ያለውን ምን አድርጉ? እሹ። በላይ ያለውን አስቡ። እግዚአብሔር ይህን አእምሮ ይስጣል። በላይ ያለውን እንድናስብ ስንንቀሳቀስ፣ ስንሰራ፣ ስንናገር፣ የሆነ ነገር ስናደርግ ብዙ ምስክርነት እንዳላበዛ አንድ ወንድም አለ ሹፌር 6 ሰዓት ከስራ ወደ ቤት የሚወስደኝ ፎርስ ሹፌር ክርስቲያን ነዳጅ ጨምሮ ወደ ሳቢያን ብር ጨምሯል አይደል? ልክ 6 ሰዓት ሲሆን ከኮኔል ስንወጣ አንሄድም ማደያ ነው የምንሄደው ይላሉ። ዋጋው ግን የዛኑ ነው የምንከፍለው። ጭኖ ነው ይሄዳል። ሰዎችም ያሳፍራል ከኔ ውጪ። ከዛ 30 ሲሰጡት አይደለም ብሎ ይመልሳል 10 ብር። አንዳንዶቹ አረ ሁሉም ነው የሚወስዱት ውሰድ ሲሉ እነሱ ይሰዱ ኃጢአት ነው ይላል። እግዚአብሔር ይህን መንፈስ ያስገባብ። እግዚአብሔር ይህን መንፈስ ያስገባብ። ስም መጥራት ስለማያስፈልገኝ አብሮኝ የሚሄድ ክርስቲያን አለ። ምን ቸገረህ አንተ ይለዋል። አይ ይላል ልጁ። በጽድቅ መኖር ስንነግድ ሌላው እንደሚያደርገው አይደለም። ደብቀን አከማችተን በችግር ጊዜ የሆነ ነገር ለማግኘት አይደለም። ችግሩ ሲመጣ እግዚአብሔር የሚያመጣው ነገር አለ። መስሪያ ቤት ስንሰራ ያልተገባንን አበል እየበላን አይደለም። በምንወጣበት በምንገባበት ቦታ ስንማር እየኮረጅን አይደለም። ኮርጀን ውጤት አምጥተን ነገ አናውቅም እግዚአብሔር ይመስገን ይባል። ሰርቀን አይደለም አስራት መክፈል ያለብን፣ አጭበርብረን አይደለም። በሂሳብ አሰራር ሚስሌኒየስ ኤክስፔንስ ይባላል። አንዳንድ የምንከፍለው ነገር እግዚአብሔር እዛ ላይ ሊያስቀምጠው ይችላል። በላይ ያለው ነሹ በጽድቅ ኑሩ ለማለት ነው። አስራት አትክፈሉ እያልኩ አይደል። ሁሉ ነገር በጽድቅ መሆን መቻል አለበት። ሐሳባችን ምድራዊ መሆን መቻል የለበትም። ያና በእነሱ መካከል ሊኖር ይገባል። እምቢ የምንለው ነገር ሊኖር ይገባል። ይሄን ለማለት መጨረሻችንን ስናስብ
ያደናቅፈኛል። በምድር ኑሯችን እንኳን ቅድም እንዳልኩት ለልጆቼ ከምንለው ውጪ የሆነ ነገር ማድረግ እየቻልን ይሄ ሰውዬ ከመንገዴ ሊያሰናክለኝ ነው ምንላቸው ጉዳዮች አሉ። ምክንያቱም ዓላማ አለን፣ ልንደርስ የምንፈልግበት ቦታ አለ። እዛ ጋር ሳንደርስ እንዳንቀር ማለት ነው። በክርስትና የመጨረሻው ግባችን ከክርስቶስ ጋር ለዘላለም መኖር ነው። ከሱ የሚያስቀረንን እግዚአብሔር በኢየሱስ ስም ይንቀልልን። ምድራዊ የሆኑ ነገሮችን እግዚአብሔር ከኛ ላይ ያስወግድ። እንጸልይ።